መቅዲ 21 ዓመትሽ ነው። ግምጁዬ ታገባኝ ቀለበት ልሰርልህ ብላኝ ምን ነው ቅድም ላይ ሚስቴ ምናምን ስትል አልነበር እንዴ? እኔ ምን መቻ ገባው አልኩኝ። ሴት ካየው 6 ዓመት ከ4 ወር ነኝ። አሁን ያሁኑ መስከረም ከጠባ ምናልባት ላይ ይችላል ያልኩሽ ቅድም። ያሁኑ መስከረም ከጠባ መቅዲት አስፈቅጃትና ግምጃሽ ካለሽ እንጋባለን። መቅዲያ እንዴት ትወርጅልናለች ከይቅርታ ጋራ ከዛ ያስገባሻል ድጋሚ። እሺ አይነት እሺ አይነት እኔ አይደለም ቅድም ዊንሽን የወሰድኩት። እኔ በልቼ እጄን ታጥቤ ስመጣ ነቅለሽ የጠበቅሽኝ እግዚአብሔርን። እኔ ምንም አውቀው ነገር የለም። ግምጃዬ ምኑና ነው ስል ነቅላ ወጣች። ለምን ዊኗ ተወሰደባት? እኔ ስጀምር ታውቂያለሽ ከደሙ ንጹህ ነኝ። በላው ሆዴ ጋር ነበርኩኝ። የኔ ሀሳብ ሆዴን መሙላት ራሴን መጠገን። ጠገንኩኝ። ታጥቤ ስመጣ ወጣሽ ዊንሽ ተወሰደ። ኧረ ቆይ እስኪ ተረጋጋ። ያልጻፉልን ለምን እንደምታነባ አሁን ምን አድርጌ ነው ይሄ ሁሉ ፉከራ? ምን ልሁድ ነው? ቆይ እኔ ዝም ስትይ ነዋ። አሹ ይልካል ገስት እዚህ ጋር መጥቶ ከኔ ጋር አይደል? እና ምን ይጠበስ? እሷ አስገባው ካላለችኝ አላስገባም። አንተ አበባ ትላክ። ይኸው እግዚአብሔርን 8 10 አበባ እየሰጠኝ ነው። አሹ ተው ከለበለው ጠዋት ሸቅሎ አንበሳ ሸቅሎ ይኸው ላይቭ ማታ ሳይገባ ቀረ። ይሄ እኮ ውጦ ዝም እኮ ነው። ሰላም ሰላም እህቴና ወንድሜ እንዴት ናችሁ? በጣም ወዳችሁ ማከብራችሁ ታናሽ እህቴ ታላቅ ወንድሜ እንዴት ነህ? ይሄ ነው እኔን ታላቅ ተካም አንቺ ምን የሚያክል ሰውዬ ታላቅ ወንድሜ ሲል አው አንዴ ወንድሜ አንዳንዴ ይግባ እንጂ ኩስትርዋ በአይምሮ ስለምበልጠው እንደዛ ነው። እሺ አንቺ ጥንባ አሮጊት ቋቋቻ ማለት ነው። አንቺ ሲጀመር ታላቅ እህቴ እንደሆንሽ አውቃለሁ። ለማኛ ለሌ ታናሽ ወንድሜ እንዴት ነህ? ታላቅ እህቴ እንዴት ነሽ? አንተ ትበልጠዋለህ በጭንቅላት። ለዛ ነው ለሌ ሰው ጋለጋላ ሂድ ውረድ ወረበላ ሰካራ በቃ ጠዋት ፋለች ጌሙን ተጫወተ አይገባም። ከዛውን ነገም አይገባም። ከሁለት ከሶስት መሰለኝ ያለችን በህይወት እግዚአብሔርን እንዲህ እኮ ነው ልጁ። ለምንድን ነው አሁን ሴት ያስገባው ነው ያልኩት። የኔ ጥያቄ እኔስ ማውራ ነገር አለኝ። ችግር አጋጥሞኝ ነው አንዴ ላማክራል። እኔስ መቼ ልብ ችግር ሙሉን አወቅኩ። የሀሳብ መስሎኝ ያስገባዋት። ልክ እንዳስገባዋት አንቺ ግብት ከዛ ለማያዝ ምን ለማለት እና የልብ ችግር መሆኑን በምን አወቅ? የልብ እሷ ከስር መጀመሪያ በቀደም ገባች። መጀመሪያ ገባችና ሴት አላስገባም ስል ይሁን ሼቦ የሚባል ማነው? ጭራሽ በውስጥ የሚደውሉልሃል? አይደለም ጌታን እግዚአብሔርን አይደለም። አስተካከልኩት። ቅድም ገባች ከኔ ነው። አሁን ኔትወርክ ተስተካከለ። መጀመሪያ ገባች። ከዛ ለምንድን ነው የምትኮራብኝ? የማን ኔትወርክ ነው ደግሞ እየተደወለብኝ? አሁን እንዴት ነው? አሁን አልተደወለም። ከዛ ለምንድን የምትኮራብኝ አለች። የኔ እህት መቅዲ እኔ አልኮራም። እኔ ኩራት እንትን አልልም። እህቴ ይቅርታ ብዬ ወረደች ራሷ። ነገሩ ሲበሻሸቅ ነው። ሲወሻሸቅ ልክ አንቺ ልትገቢ ስትይ እሷ ገባች ገስት ላይ እንጂ ምንም ነገር የለም። እኔ ደግሞ ታውቂያለሽ ገና 18ን ዛሬ ሳምንት አይደል ያስኩት። ያስደፋሽው ኬክ ሁሉ ተረሳሽ? ሳላቅ 17ን ጨረስክ?
እሱም ባለፈው እንደ ዘለል ነው አብረን አሁን እኔ ሳላቅ ያንተ ማግባት ምን ይሉታል? ሴት አስገብቶ ማስመረጥ ምን ይሉታል? በዚህ እድሜ መታወቂያ እንኳን አንሰጥም ብለው ፊትህን አይተው አንሰጥም ብለው ከልክለውናል። ለአንተ ማለት ነው። በዚህ እድሜ ሴት ገብቶ ማስመረጥ ምን ይባላል? ወይ እሱ መታወቂያ አይደለም ውዴ። መታወቂያ እንኳን ባይኖረኝ ኤቲኤም ካርድ አለኝ። ህጋዊ ነኝ፣ ትልቅ ነኝ። ኤቲኤሙንስ በእኔ አይደል እንዲያወጣ ነው ማለት ገና እኮ ነው። ገና ጨቅላ እኮ ነው። አውጥቻለሁ። ፂብም ገና እየበቀለ ነው። ገና ማለት ነው። አሁን ጾም ፍች የቀረው ሳምንት ነው። አዎ እና ማግባት የለብኝም። አሃ የጾም ፍቺ ማግባት አለብን ማለት ነው። ትክክል። አየሽ፣ ጾም ሲፈታ እንጋባለን። ማግባት አለብኝ። ለምን? የሚበላለውን ነገር እንድትሰራ እሷ። አሁን ሳይሽ ሌላ ነገር ነው የሚያስበው አይምሮ። ዲርቲ ማይንድ ሀሳብ ይሄ ነው። እንዳሰባችሁት አይደለም። የሚበላ ነገር ዶሮውንም እኔ ሳርድ እሷ ስትበልት እኔ ሳርድ እሷ ስትበልት ማለት ይሄ 12 ብልት ምናምን የሚባለው ቀረ እሱ ነገር። አንቺ ግን ዶሮ ካልሰራሽ እንደማልመጣ ታውቂያለሽ አይደል? እሺ የኛ ብልታም እሱማ ምኮራበት ነው። ወዮ እኔ እኮ እንደሱ አስቤ አይደለም። ብልት ሲል እኮ ነው ብልታም ያልኩት። አይ በማንነቴማ አልሸማቀቅም። ኮራውበት በራሴ ታሸማቂኝ ጭራሽ። ስሚ አርባ ምንጭ ይዘሽኝ ሂጂ። እሺ ጌታን እንሂድ። በጣም የሚያምር ነገር አለ እዛ። አገሩም ያምራል። ብዙ የሚጎበኝ ነገር አለ። አዞ አለ፣ ጉማሬ አለ፣ ከርከሮ አለ። እንዴ ሁለተኛ ከርከሮ? አንተ ተቀምጠ ደግሞ ሌላ ከርከሮ ልይ እንዴ? አንተ ከርከሮ ችግር አለ። አርባ ምንጭ ይዤ ልሂድ እዛ ሄደን አይቁ ምናምን በጣም የሚያምር ሀገር ነው። እኔ በፊት ሂጃለሁ አንድ ዙር እና ደግሜ መሄድ እፈልጋለሁ፣ ግን ብቻዬን አልሄድም። ከአንቺ ጋር እንሂድ። ሚስትህስ? ከሚስትህ ጋር? እኔ እኮ እስማ ሚስት ምናምን አላቅም እኮ ነው ጭራሽ። እኮም አታውቅም እኮ ግን አግብተሃል ነው ችግሩ እኮ። መቅደስ ገና ነው። ጾም ሲፈታ ነው ማገባው። አሁን ጾም ፍቻ አምጥቼ ቤታት ገብቻት ቀልዴን ነው በላት። ለምን እንሂድ አርባ ምንጭ። ምሬ ነው ፈቃደኛ ኮንሽ? እሺ ደፋር ስንት ሺህ ምናምን ልታስወጪኝ በአንቺ ከሆነ እሺ። ይሄ ነው በእኔ ይሄ ነው ለእኔ ይሁን እና በእኔ ኧረ እኛ አርባ ምንጭ ከሄድን ወጫችንን እናስችላቸዋለን። ይችሉናል። የአርባ ምንጭ ልጆች አሉ። ልጆች እዚህ እግዚአብሔርን እንሂድ። እንደዛ ከሆነ እኔ እኮ ሀገሪቷን እኮ አውቀዋለሁ፣ ሙሉን አውቀዋለሁ በጣም። እኔ ያው ለጉብኝት የምትሆን በቃ አርባ ምንጭ አለበት የጫካው ምናምን ደስ ይላል በጣም እና እንሂድ። አዎ በቃ አርባ ምንጭ እንድንሄድ የምፈልጉ ሰዎች የአርባ ምንጭ ሙሉ ወጫችንን ሸፍኑልንና እንሄዳለን። እኔ ልውሰድ። መቅዲ ፈራሁሽ። ጠለፋ ሁሉ ሳታካሂጂብኝ አትቀሪም።
እኔ ልውሰድ ያለች በሰው ወጪ። አዎ እግዚአብሔርን አዎ ላግባ እኔ ልውሰድ። ይኸው እስካሁን የጻፈች ነው ቅድማ ማሪ አርግሽለት አዝለሽ ዙሪ ምን ትመስላለኝ? እኔና እኔም ቢብዬ ነው ምኑን አዝላኝ መዞሩን አንቺስ አዝሎ የሚዞራለሽ? የራሷን እያበሰለች እኔን ታሳርራለች አለ ያገሬ ሰው። የኔ ይረር ያንቺ ብስል ብሏል። እኔሳ ትቀልጃለሽ እንዴ? መቅድዬ የኔ ውድ አለሽ። መቅዲ እሷን አይደለም ሌላ ናት። እኔ ቤት ሞዴሬተር ናት፣ ጊፍተሬ ናት፣ ጊፍተሬ ናት። አንቺ እሷ ደግሞ የፈጠነ ወይ ያላለችም ወይ እኔ እናት እግዚአብሔርን እራበኝ አንቺን ሳይ እግዚአብሔርን ቅድም ለመጀመሪያ ጊዜ ምግብ ስትበያዩት አንቺን ስለሆነ ይኸው ባየሽ ቁጥር ይርበኛል። አሁን ዛሬ እሱማ ነገር ነው ማለት ልትበይ ነው። የት ነበረ በጣም እንትንሳ አጥቆ ክብር አሁን እንዴት ነው የማደርገው? ቅድም ያለችውን ጠራርቄ ነው አቅርቤ የበላሁት። ወንድ ልጅ አይጣ አሁን ተሰማኝ። ስራና ብላ በዚህ ሰዓት ሰርቼ ከምበላ ሆዴን ባባ ብሎ ምርጥ እንቅልፍ ተኛለሁ። መቅደስ ትስራለህ ሳቢርን ይላቃ ብለ ቅድም እኮ የመጨረሻ በቃ ባስቀር ምን አለ ወይ ማስቲካ ቄጥሽ ላይ ለጥፊው ማስቲካ እንድሪበይ ነው እንዴ ማስቲካ ብላ ምትይ ወይ ማስቲካ ብላ አላለችም። አንቺ ማናት መቅደስ እያሉ ነው። መቅደስ ትስራለች ስትይ ሰምተው የት ነህ ዴሊቨሪ ልላክልህ። መቅዲ አመረርሽ እንዴ? እኔ እናት ማሪ ወይኔ ፎንቀቀች እንዴ? እግዚአብሔርን ልላክልህ እያለችኝ እኮ። ኧረ ማሪ ታይ በመቤቴ እኛ እየቀለድ ነው። ምን ጉድ ነሽ? ግን በነጥብ መጠጣት አንቺ ታመሪያለሽ እንዴ? ኮስተር እኮ ማለት ኮስተርን የያዘ ማለት እኮ ጉሜ የጨበጠ ማለት ነው። በቃ እሱን ነው የምልሽ። ግን ማለት ጉሜ የጨበጠ አርፎ አይቀመጥም ነው። አዎ ሲጀመር አርፌ መቀመጥ አለብኝ። አትጨበጥም እና ልጨብጭኝ ነው ምን ያደርጋል? እኔ ጨብጭኝ አትጨበጥም አላለችም። አዎ ባምቡሌ ጨብጭሽ እዚህም አለሁ ነው የሚለው እዚህም አለሁ ነው የሚለው ማለት ቂጥኝ ጉበት ታይፎይድ ያለበት የሆዲጥ ያለበት የቂጥጥ ያለበት እቂጡ ላይ ቡግንጅ ያለበት ወጥቶበታል። የቂጣ 24 ሰዓት ይርበዋል ማሬ፣ ለሊት ይርበዋል። ንገሪ ታፋይ ማል እግሬ ማል እንደወጣ
አልሸና ሽንት ቤት አልቀመጥ እኔ ይኸውላችሁ ቁም ነገር እኔ ባገባ ማለት ነው አርፌን ቁጭ ምሎ ይሄ ቃሌ ነው አውቀዋለሁ ራሴ። ቁም ነገረኛ ሰው ካለ እኔም ቁም ነገረኛ ነኝ። ሲቀልዱ ነው የምቀልደው። ለዛ ነው ታውቃለች እሷ እና ማይቀልድ እስኪ ከልጆች አንደኛይቱ ለዛሬ አርፈ ተቀመጥ። ምን አላት እመቤቴ ማርያምን ከኔ ልጆች ካዳኞቹ ውስጥ ማለት ነው እንደው ጌታን ነው የምላቸው አንድ መልከ ጥፉ ይጥፋ። እመቤቴን እንዴት እንደሚያምሩ በልክ እየወጡ ማለት ነው ሲያምሩ ጌታን አዳኞቹ ተብሎ አንድ እንኳን ከረተረት ሴት የለም ነጋ። እመቤቴን እዋቸው ገብርኤልን ሙሉ በቪዲዮ ወጡት ልጆች እኔ ሪፖስት አድርጋለሁ። ሪፖስቴ ውስጥ ግቡና አይዋቸው እንዴት እንደሚያምሩ መላክ ነው የሚመስሉት። የመላክ ልጅ እነማዘር ያጓራሉ። ፍቅር በስተርጅና በመሞልቀሻቸው በቲክቶክ ካላ አውቂያት ካላገባት ታዲያ እድር ቤት አውቂያት ላግባት እንዴ? በቲክቶክ እንዳታገባ የምትሉ ሰዎች ግን እቁብ ቤት እድር ቤት ልሞክር። እሺ እድሌ እሱ ነው ሲጀመር። ወይ ጉድ! ባንቺ ወተን ነው። አዎ በእኔ ወጣችሁ ጌታ እንዴት እንደሚያምሩ ጌታ አንድ የሚጣል አንድ ልጅ እዚህ በክፉ የሚነሳ ልጅ የለኝም። ቀበጥ ናቸው ሁሉም። እኔ ስወለድ ለ2 ቀን ያክል እኔ የተወለድኩበት ሀገር ስራ ተዘግቶ ነበር። ለምን እንደዚህ አይነት ልጅ ተወለደ? ቁጣ እንዳይሆን አልተጠቀምኩበትም። ሽንቴን ሁሉ አልተጠቀምኩበትም። ይገርምሻል። ኧረ እመቤቴ ወይኔ ጉዴ! እንደው አንተ ልጅ ነኝ ምን ይሻለኝ? ምን ይደረጋል? ሳቁ እናንተ። እኔ ቀልድ መስሏችኋል? ብዙ የህፃንነት ላይፍ አሳልፌያለሁ። መክሊት ፈሰስ አላለችም። አልጋ ላይ አቅፎሽ የሚፈሳ ባል ይስጥሽ መክሊትዬ። አይዞሽ መክሊትዬ። እንደው ምን ይሻልህ? አሁን የራሱ ውስጥ ነበር ሰለቃቃ ሚስት ነገርን እቃቃ ሚስት ምናምን። እንደ ልጅ እኮ አላደኩም፣ ተጠብቄ ነው ያደኩት። ማለት ነገርኩሽ። አሁን እኔ በሰዓቱ በቃ የሆነ ለየት የሚል ነገር ተሰጥቶኝ ስለተወለድኩ ከዛ ሰፈር የትም እንዴት እናቴ ራሱ ሰፈሩን ለቃ ለመውጣት ከአባቴ ጋር ትንሽ አልተስማሙም ነበር። ለቃ ለመውጣት ስትል የሰፈር ሰው ነው ጦርና ገጀራ ይዞ መጥቶ የትም አትሄጂም ቁጭ በያላት። ለ16 ዓመት ተገድዳ ነው የተቀመጠች። እኔ እንዳልሄድ ማለት ከሰፈሩ እቃቃ ሚስት ምናምን የለኝም። እቃቃ ሚስት በጣም የሰፈር ሰው በተለይ ሕፃን እያሉ ሴቶች ጋር ራሱ ያጠገብ እንዲደርሱ አይፈልጉም። ማነው ዛሬ ሮቦት የመሰለው? ሮቦት መሰለኝ እኮ ውዶቼ። ቆይ ልጨርስልሽ እንጂ እቃቃ ሚስቶቼ ማለት እቃቃ ሚስት ራሱ ተጫወቱ ሲባል እኔ ሴት እኔ ጋር እንዲደርስ አይፈቀድም። ለምን? ይነካኩበታል መሽኛውን፣ ከዛ ሽንቱ ይጠፋል ተብሎ ይታሰባል። ለዛ ሽንቴ ጠፋ ማለት ደግሞ በቃ ሰፈሩ እንትን አለ፣ ይረበሻል። በረብሽ ነው የሚሆነው። ለዚህ በፍጹም
በጣም ከባድ ነበር። አስታወሰኝ ብዙ ነገር። አዎ ሰምቻለሁ በጣም። ሌላስ? ቆይ ሌላማ ብለሽ ከሰማሽኝ አንተ ማለት ነው ኮስተር አንተ እኔን አውርተህ ካሳከኝ እኔ ቅጣት እቀጣልሃለሁ፣ የምፈልገውን ቅጣት። አሁን ይሄ ስትይ ነበር ውስጥ ታለቅሽ ነበር። አይ አሁን ነው ያልኩህ፣ ካሁን በኋላ እስኪ እግዚአብሔርን በይ እንስማማ። አዎ ማርያም። ቅጣት ምን አይነት ቅጣት? ደስ ያለህን ቅጣት። ደስ ያለኝን ወዲያው። ሞባይል ባንኪንግሽ ይሰራል? አዎ በጣም ጥሩ። የዕቁብ ተገኘ። እሺ እንዴት ነው ነው አስቃት ጌታ አንተ እርዳኝ። እኔ እኮ እንደዚህ በልተህ ብዬ እኮ አይመጣልኝም። ማርያምን ቀልድ የሚያቅሰው አለ። ቀልድ የሚያቅሰው ጀመርክ? እኔ ልጀምር ነው። ቆይ ላስቅሽ። ቀልድ ልጀምር ነው። እኔ ልቀጣላት መሰለኝ እንጂ ለእኔ ላለመላክ በፍጹም በኮለኩላት ነው የምትለው። አትስቅም። አትሰጠኝም። ቀድሜ አካውንት ብያለሁ። አትስቅም። ልጅቷ ይሄው ፈዛ ቀረች። አይድል ያ ሁሉ የሚመጣብኝ ወሬ እንዳለ ጠፋ። እግዚአብሔር ፋሚሊ አግዙኝ እሺ። ይሄ ስራ ነው። በቃ ደብል ታብ አድርጎ እንደምላችሁ ቁጠሩት። ጊፍት እንደምሰጡኝ ቁጠሩት። እሱን ተውትና ቅጣት እናንተ። አዎ እያሰብኩ ነው ቀልዶችን። እሺ የኛ በሬ ሽቅብ ነው የሚሸናው በላት። ይሄ እኔን እራሱ አላሳቀኝም። ዝም በለያት ታለቅሳለች። ፍሳ እሱ ምርጥ ሀሳብ ነው። ስቀሻል፣ እግዚአብሔርን ስቀሻል። ማርያም ድምፅ አሰምተሻል። አልሰማሽም? ስቀሻል። ዝም በይ። ድምፅ አሰምተሻል። ከት አድርጋ ስቀኛል እንጂ እና ያልኩት ገባ እና ያልኩት እንጂ አልሳኩኝም። መሳቅ ማለት ተብዬ መሳቅ እስከዛሬ እንደምታስቀኝ አይደለም። ብፈሳ ዙረህ ብታራ ራሱ አልስቅም። ያልበላሁትን እንዴት ነው ማራ? ቀልድሽ አሁን ቀልድ ኬት ይምጣ? ቀስ ብለን አስቃታለሁ። ምኑ አስቃታለሁ። ዝም ብላችሁ አካላቴን ፍየል ገብቶ ላሰው
ፈካኪ ዘራፍ ዘራፍ ፈካኪ ዘራፍ አሁንም ዘራፍ ቅድምም ዘራፍ ማን ይደፍራታል ጀግናን በራፍ ዘራፍ ፈካኪ ዘራፍ 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 አረ መርዙናለኝ አረ መርዙናለኝ አረ ለማንዋኔ ዱብ ዱብ ያለው እንደበረዶ በልጅነቱ በረዶ አረ ለማንዋኔ አረ መርዙናለኝ አረ መርዙናለኝ አረ መርዙናለኝ አረ ደመርማኔው አረ ደመርማኔው እረ ተው 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 እረ ተው 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 መርዙናልኝ አረ ደመርማኔው አረ መርዙናልኝ አረ ደመርማኔው ገጠም ደግሞ ገጠም ስጡኝ ገጠም ስጡኝ ገጠም ስጡኝ አረ ደመርማኔ አረ መርዙናልኝ አረ መርዙናልኝ ዱብ ዱብ ያለው እንደበረዶ በልጅነቱ በረሃ ለምዶ ዘራፍ ፈካኪ ዘራፍ አሁንም ዘራፍ ቅድምም ዘራፍ ማን ይደፍራታል የጀግናን በራፍ እምቢጃ ዘራፍ ፈካኪ ዘራፍ ዘራፍ ፈካኪ ዘራፍ ዘራፍ አሁንም ዘራፍ ቅድምም ዘራፍ ማን አይ ግፋ በለው ይደፋል በጉዱ ይገፋል በግዱ ያገሩ ከመቀም ሲጠፋው መንገዱ ግፋ በለው ኧረ ግፋ በለው ይገፋል በግዱ ከሀገር የወጣበት ሲጠፋው መንገዱ እምዬ ኢትዮጵያ ኩሪ ይገባሻል ግምጃር የመሰለ ጀግና ልጅ ወልደሻል እምቢንጃ ፈካኪ ዘራፍ አሁንም ዘራፍ ቅድምም ዘራፍ ማን ይደፍራታል ጀግናን በራፍ ዘራፍ አረ ጎራው መርዙናልኝ አረ ደመርማኔው እምዬ ሀገሬ ኩሪ ይገባሻል አዳኞቹን የመሰለ ጀግና ልጅ ወልደሻል እናሳ ዘራፍ ፈካኪ ዘራፍ አይዞሽ የሚል ሰው የለም እንደ ዘራፍ ፈካኪ ዘራፍ አሁንም ዘራፍ ቅድምም ዘራፍ ማን ይደፍራታል የግምጃን በራፍ ዘራፍ የነዛ ዘር የነዛ ዘር እምቢጃ አረ ጎራው አረ መርዙ አረ ደመርማኔው አረ መርዙናልኝ አረ ጎራው አረ መርዙናልኝ እውል ብዬ ከሰው አድር ብዬ ከሰው እውል ብዬን አድር ብዬ ከሰው ነብሩን አካላቴን ፍየል ገብቶ ላሰው ኧረ ዘራፍ ኧረ ደመርማኔው ኧረ መርዙናልኝ
ባይገባን ባይበላን ባይበላን ባይበላ ባይጠጣ ባይገባ ከቤት ጤና ዋላችሁ ሲል ደስ ይላል አባት። አሁንም ዘራፍ ቅድምም ዘራፍ ማን ደፍራታል? የጀግናን በራፍ እክትትትትትት ኧረ ነማን ማን ነው? አመዳም እንደዚህ አፈር ግጥ የለሽ መቼ ዝም በይ። አትሳቂ። እዛ ሳትስቂ ለምን አትቀሪም? ግጥም ስጠኝ። አሁን ዘራፍ እያልኩ ነው። ወንድ ልጅ ተወልዶ ካልሆነ እንዳባቱ ቀሚስ አልብሳችሁ አውሉት ከቤቱ ካኪ ዘራፍ ዘራፍ። እኔ ወንድ ልጅ ስጋዬንም እንኩ አጥንቴንም እንኩ ስጋዬንም እንኩ አጥንቴንም እንኩ ያንን የግምጃል ልጆች አጠፋብኝ። አጥንቴን አይደለም ስጋዬን እንኩ አጥንቴን እንኩ ያንን የሀገሬን ልጅ ወንድሜን አትንኩ። ጠፍቶብኝ ነው። በጠፍጣፋ ድንጋይ ከተዘጋ በሩ በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም ዋቢሉ ነው የምልህ። እናት አትገኝም ዋቢሉ እኔ ጭንቀል የምትለው ራሱ ሴትዮ ብሬ ላኪ በይ አጥንቴንም እንኩ ስጋዬንም እንኩ ያንን የአማራ ልጅ ወንድሜን አትንኩ፣ ያንን የሀገሬ ልጅ ወንድሜን አትንኩ ነው። ያሰብለው አጥንቴንም እንኩ ስጋዬንም እንኩ ያንን የግምጃን ባል አቤኔን አትንኩ። አናሳ ብሬን አልሰጥም ብለሻል አይደል? የባቄላ ክምር የባቄላ ክምር ምን ይወጥርሻል?
አዳኞቹ መጡ ይበታትኑሻል። ኧረ ወይኔ ዘራፍ አጋቂ ዘራፍ አሁንም ቅድምም ዘራፍ ቆሌን የተገፈተው ይበታትኗቸዋል። ታዩ ይከወኑ ያልኩት ትቀይሬ መስሎኝ ግጥ ነው ያልኩት። የባቄላ ክምር ምን ይወጣት አይደለም እኔ ልተኛ ነው። አይን ቀላ መጣው። እሺ ፍቅሬ ጠብቂኝ። ውሃ ብትለምን ከባላገር ደጅ ወተት ይሰጥሃል ካሰኝህም ጠጅ። ገጠሬ ነኝ ስልህ እንዳይከፋህ እንጂ። ማን ነው ባይገጥምስ ቢቀር አሁን የጻፈልስ ወይ ገምጁ ወይዬ ባይ ብሬን ትልኪያለሽ አትልኪም? አስቀኝ። ጠላትማ ምንጊዜም ጠላት ነው። አስቀድሞ ማለት አከርካሪውን ነው አሾክሿኪውን ነው። ባይ ባይ። ጠላትማ ምንጊዜም ነው ማለት ጠላትማ ምንጊዜም ጠላት ነው። አስቀድሞ ማለት አሾክሿኪውን ነው። ወይኔ